ሰላም ጤና ይስጥልኝ ውድ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ይህ የተለያዩ የስፖርት መረጃዎችንና የጨዋታ ትንተናዎችን የምታገኙበት የዱቼ ቬሌ ስፖርት ቻናላችን ነው። በዚሁ አጋጣሚ ለቻናላችን አዲስ ከሆኑም ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ እንላለን። ይህንን ስንልም በአክብሮት ነው። ለአርሰናሎች መጥፎ ዜና ተሰምቷል። ትላንት ምሽት ጣሊያኖች በጀርመኖች 2-1 በተረቱበት ጨዋታ የአዙሪዎቹ ተጫዋች ሆኖ ሪካርዶ ካላፊዮሪ በ92ኛው ደቂቃ ላይ የጉልበት ጉዳት አስተናግዶ ሳንሲሮን ለቆ ሲወጣ ታይቷል። ተጫዋቹ በተጎዳበት ሰዓት ሜዳ ላይ ክትትል ሲደረግለት የነበረ ቢሆንምና የጎላ ህመም ባይሰማው መጫወት መቀጠል ግን አልፈለገም ነበር ነው የተባለው። ተከላካይ ተጫዋች ከጨዋታው በኋላ ስለ ጉዳቱ ከባድነት ተጠይቆ በሰጠው አስተያየት ደግሞ እስካሁን አላወቅኩም የሚል ምላሽን ሰጥቷል። ተጫዋቹ በጣሊያን ግን ግምገማ የሚደረግለት ይሆናል። የአዙሪዎቹ አሰልጣኝ ሉቺያኖ ስፓሌቲ በሰጡት አስተያየትም ተጎድቶ እንደሆነ እስካሁን አናውቅም፣ ካላፊዮሪ ጉልበቱ ላይ እንግዲህ የሆነ ነገር ተሰምቶታል፣ ነገር ግን አሁንም ድረስ ስለ ጉዳቱ አናውቅም ሲሉ ነው የተደመጡት። ካላፊዮሪ የከፋ ነገር ከገጠመው ለመድፈኞቹ መጥፎ ዜና ይሆናል። የቀድሞው ማንቸስተር ዩናይትድ ተጫዋች የሆነው ፓትሪስ ኤቭራ ከካታሩ 2022 ዓለም ዋንጫ ጋር በተያዘ ፊፋ ለሜሲና አርጀንቲና ዋንጫውን ሰጥቷቸዋል የሚል አስተያየትን ዝሯል። ፈረንሳዩ ኤቭራ ከአርኤምሲ ስፖርት ጋር በነበረው ቆይታ እንደተደመጠው ከሆነም በ2022 ዓለም ዋንጫውን ለሜሲ እንደሰጡት ሁላችንም እናውቃለን፣ ቀድሞ ነው የተጻፈ ነበር፣ ፈረንሳዮች እንኳን ሜሲ እንዲያሸንፍ ፈልገው ነው የነበረው ሲለው ኤቭራ ከአርጀንቲና ዓለም ዋንጫ አሸናፊ መሆን ጋር ተያይዞ አስተያየቱን የሰጠው። ስፔን ትላንት በኔሽንስ ሊግ የሩብ ፍጻሜ ጨዋታ ከኔዘርላንድ ጋር በተገናኘችበት ጨዋታ ስፔናዊው ተከላካይ ፓው ኩባርሲ ጉዳት አስተናግዶ ወጥቷል። ኩባርሲ ያስተናገደውንም ጉዳት ተከትሎ ትላንት በ41ኛው ደቂቃ ላይ ነበር በዲያን ሃውሰን ተቀይሮ ወጥቶ የነበረበት አጋጣሚ የነበረው። ኩባርሲ ያስተናገደው ጉዳት ግን ባርሴሎናዎችን የማያሳስብ አይደለም ተብሏል። ደህና እንደሆነና ትንሽ ጉዳት ቁርጭምጭሚቱ ላይ ገጥሞታል ነው የተባለው። የተቀየረውም ለቅድመ ጥንቃቄ ሲባል እንደሆነ ነው የተገለጸው። ወደ ባርሳ ለተጨማሪ ምርመራ ይመለሳል ተብሎ ይጠበቃል። በቦክስ ወይም በቡጢ ፍልሚያ ዜና ለቦክስ አፍቃሪዎች ጥሩ ዜና ተሰምቷል። በኦሎምፒኩ በቀጣይ የቦክስ ውድድር መካተቱ አጠራጣሪ ሆኖ ተገኝቶ የነበረ ቢሆንም አሁን ግን የቦክስ ውድድር በ2028 በሎስ አንጀለስ እንደሚካሄድ ተረጋግጧል። ስለዚህ ቦክስ የኦሎምፒክ ስፖርት ሆኖ ይቀጥላል ማለት ነው። የቡጢ ፍልሚያ ከ1904 ጀምሮ በሁሉም ኦሎምፒኮች ላይ የነበረ ውድድር ያድርጓል። በ1912 ግን አንዴ ብቻ ቀርቶ ተገኝቶ የነበረበት አጋጣሚ ነበር። አምና በፓሪስ በነበረው ኦሎምፒክ ደግሞ ኢንተርናሽናል ኦሎምፒክ ኮሚቴውና ኢንተርናሽናል ቦክሲንግ አሶሲዬሽን ተጋጭተውም ነበር። ይህም በጾታ ጉዳይ ነው። አምና መቼስ የአልጄሪያዊቷ ኢማን ከልቪ የጾታ ጉዳይ ሆኖ በስፋት መነጋገሪያ ሆኖ እንደነበር ይታወሳል። ኢማን ብቻም ሳትሆን የታይዋን ዜግነት ያላት ሊንቱ ያንግም እንዲሁ ሌላ ርዕሰ ጉዳይ ነበረች። ሁለቱ በፓሪስ መሳተፋቸው አይኦሲና አይቢኤ ግጭት ውስጥ እንዲገቡ አድርጓቸው ነው የነበረው። አይቢኤ በ2023 ሁለቱን ተፋላሚዎች በጾታ ምርመራ አላለፉም በሚል አግዷቸው ነበር። አይኦሲ ግን እንዲወዳደሩ በኦሎምፒኩ ፈቅዶላቸው ሁለቱም ደግሞ በተለያየ ክብደት የወርቅ አሸናፊ ሆነው እንደነበር ይታወሳል። በአጠቃላይ ግን የቦክስ ውድድር በሎስ አንጀለስም እንዲኖር አይኦሲ መርጦ እንደሚኖር ተረጋግጧል። ትላንት በተደረጉ የሀገራት ጨዋታዎች በተመረጡ ጨዋታዎች የተመዘገቡ ውጤቶችን እንመልከት። በኔሽንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታ ክሮኤሺያ ፈረንሳይን 2-0 በሆነ ውጤት ማሸነፍ ችላለች። አንቲ ቡዲሚር እና ኢቫን ፔሪሲች ለክሮኤሺያ ያስቆጠሩ ተጫዋቾችም ናቸው። አንድ ግብ ያስቆጠረው ፔሪሲች፣ አንድ ደግሞ ለግብ የሚሆን ኳስም አምሻሽቶ ማቀበልም ችሏል። የ36 ዓመቱ ተጫዋች ዘንድሮ ለክለቡና ለሀገሩ በአጠቃላይ 21ኛ የግብ ተሳትፎንም ማድረግ የቻለ ተጫዋች ነው። ትላንት በፈረንሳይ ኋላ መስመር ግን በማል ተከላካይነት የተጣመሩት ኢብራሂማ ኮናቴና ዊሊያም ሳሊባ እንደነበሩ ይታወቃል። ሌስብሉሶቹ በኋላ መስመሩ ዳዮት ኡፓሜካኖ ሲኖርና ሳይኖር ግን በጣም ልዩነት የሚኖራቸው ቡድን እየሆኑ ይገኛሉ። ኡፓሜካኖ ባለበት ያለፉት 16 ጨዋታዎች ፈረንሳዮች 13 ክሊንሺቶችን ማስጠበቅ ችሏል እያለ ኡፓሜካኖ ግን ባለፉት 10 ጨዋታዎች ክሊንሺት ማስጠበቅ የተሳናቸው ቡድን ሆኖ ነው የተገኙት። ልዩነቱ እንግዲህ በግልጽ የሚታይ ነው። ግሪክ በስኮትላንድ 1-0 ተረታለች። ለስኮትላንድ ብቸኛውን የማሸነፊያ ግብ ስኮት ማክቶሚናይ ነበር ማስቆጠር የቻለው። ጣሊያን በጀርመን 2-1 በሆነ ውጤት የተረታች
የምትሰናበትበትን ውጤት አስመዝግባለች። ጣሊያን በሳንድሮ ቶናሊ ግብ መሪ የነበሩ ቢሆንም ጀርመኖች ግን በቲም ክሌንዲንስትና በሊዮን ጎሬስካ ግብ ታግዘው ጀርመን ጣሊያንን 2-1 በሆነ ውጤት ልታሸንፋቸው ችላለች። ዩክሬን ሳይጠበቅ ቤልጅየምን 3-1 በሆነ ውጤት ነው ማሸነፍ የቻለችው። ዩክሬን ከመመራት ተነስተው ባሸነፉበት ጨዋታ ኦክሌክሲ ሁትሱሊያክ፣ ቭላዲ ስላቫናትና ኢሊያ ዛባራኒ ለዩክሬን ያስቆጠሩ ተጫዋቾች ናቸው። ለቤልጅየም ብቸኛውን አንድ ግብ ደግሞ ሮሜሉ ሉካኩ ነበር ማስቆጠር የቻለው። በቤልጅየም በኩል ግን ትላንት ግብ ጠባቂው ቲዋ ኮርቷ ከረጅም ጊዜ በኋላ ወደ ብሔራዊ ቡድኑ ተመልሶ ሊጫወት ችሏል። በጨዋታ ግን በቤልጅየምም በዩክሬንም በኩል የነበሩ ግብ ጠባቂዎች የሪያል ማድሪድ ግብ ጠባቂ እንደሆኑ ይታወቃሉ። በዩክሬን በኩል እንግዲህ አንድሬ ሎኒ ነበር ተሰልፎ የነበረው። የአውሮፓ ዋንጫ አሸናፊዎቹ ላሮሃዎቹ ደግሞ ባለቀ ሰዓት ባስቆጠሩት ግብ አቻ ሊለያዩ ችሏል። ኔዘርላንድ ከስፔን ጋር ያደረጉ ጨዋታ 2-2 በሆናቸው ውጤት ነው ሊጠናቀቅ የቻለው። ለኔዘርላንድ ግቦቹን ኮዲ ጋክፖና ቲያኒ ሬንደርስ ለኔዘርላንድ ሲያስቆጥሩ ለስፔን ደግሞ ኒኮ ዊሊያምስ የጨዋታውን የመክፈቻ ግብ እንዲሁም ሚኬል ሜሪኖ ደግሞ የአቻነቷን ግብ በ93ኛው ደቂቃ ላይ ከመረብ ጋር ሊያገናኝ ችሏል። በጨዋታ ግን ኔዘርላንዶች በ81ኛው ደቂቃ ላይ ተከላካያቸው ተጫዋች ጄሮል ሃቶ በቀይ ካርድ ከሜዳ ተሰናብቶባቸው የነበረበት አጋጣሚም ነበር። ዴንማርክ ደግሞ በራስመስ ሆይሉን ብቸኛ ግብ ታግዘው ፖርቹጋልን 1-0 በሆነ ውጤት ማሸነፍ ችሏል። ሆይሉን ግብ ካስቆጠረ በኋላም የደስታ አገላለጹ የነበረው በክርስቲያኖ ሮናልዶ ሴሌብሬሽን ሱም ነበር። ሆይሉን ይህንን ያደረገው ግን ሮናልዶን ለማብሸቅ ወይም በሮናልዶ ተቃራኒ ሆኖ ለመገኘት አስቦ አይነት አይደለም። ምክንያቱም ከዚህ ቀደም ሆይሉን ስለ ሮናልዶ በሰጠው አስተያየት ክርስቲያኖ ለኔ ሁሉ ነገሬ ነው፣ በኳስ ፍቅር የወደኩት በሮናልዶ ምክንያት ነው፣ ማንቸስተር ዩናይትድ ደጋፊ ሆንኩት በክርስቲያኖ ምክንያት ነው፣ ለግል ልምድ የጀመርኩት ወደ አልጌ ከሜዴ በፊት ፑሽአፕ እና ሲታፕ በየቀኑ መስራት የጀመርኩት በክርስቲያኖ ምክንያት ነው፣ ምክንያቱም ክርስቲያኖን መሆን እፈልጋለሁ የሚል አስተያየትን ከዚህ ቀደም ሆይሉን ስለ ክርስቲያኖ ሮናልዶ አንስቶ የነበረበት አጋጣሚ ነበር። ጨዋታዎች ግን የመለስ ጨዋታ የሚኖራቸው ይሆናል። በኮንሜቦል የዓለም ዋንጫ ማጣሪያ ጨዋታ ደግሞ ሌሊት ላይ በተደረጉ ጨዋታዎች ብራዚል በሽርፍራፊ ሴኮንዶች ባስቆጠረችው ግብ ኮሎምቢያን 2-1 በሆነ ውጤት ማሸነፍ ችላለች። ለብራዚል ራፊኒያ በፍጹም ቅጣት ምት፣ ቪኒሺየስ ጁኒዮር ደግሞ ከሳጥን ውጭ አስደናቂ ግብ ባለቀ ሰዓት በ99ኛው ደቂቃ ላይ ማስቆጠር ችሏል። ለኮሎምቢያ ከሽፈት ያልታደገችውን አንድ ግብ ደግሞ ሉዊስ ዲያዝ ነበር ማስቆጠር የቻለው። ብራዚላን በኮንሜቦል የዓለም ዋንጫ ማጣሪያ ደረጃ ሰንጠረዥ በሁለተኝነትም ተቀምጣ የምትገኝ ሀገር ናች። በቀጣይ ደግሞ መሪዋን አርጀንቲና የሚያገኙ ነው ጌም ነው። ፓራጓይ ቺሊን 1-0 ስትራታ ፔሩ ቦሊቪያን 3-1 በሆነ ውጤት አሸንፋለች። ዛሬ በሚደረጉ ጨዋታዎች ደግሞ በዩኤፋ የዓለም ዋንጫ ማጣሪያ በተመረጡ ጨዋታዎች በተመሳሳይ ሰዓት ከምሽቱ 4:45 ላይ በሚደረጉ ጨዋታዎች ፖላንድ ከሉቲኒያ፣ ማልታ ከፊንላንድ፣ እንግሊዝ ከአልባኒያ ዛሬ የሚደረጉ መርሃ ግብሮች ናቸው። እንግሊዝ ዛሬ ለመጀመሪያ ጊዜ በቶማስ ቱኸል ስር እየተመሩ የሚጫወቱበት ጨዋታ መሆኑ ይታወቃል። በቅርጫት ኳስ ወይም በባስኬትቦል ዜና ሌጀንደሪው የቀድሞ የኤንቢኤ ተጫዋች ማይክል ጆርዳን በአስደናቂ ተግባሩ ቀጥሏል። ኤምጄ ከኮርት ውጪም አሻራውን ማሳረፉን የቀጠለ ሲሆን በኖርዝ ካሮላይና አራተኛ ነጻ የሆነ ሕክምና ክሊኒኩን ከፍቷል። የ6 ጊዜ የኤንቢኤ ቻምፒዮኑ ማይክል ጆርዳንን በእውነቱ አለማድነቅና ክብር አለመስጠት አይቻልም። በኮርት ላይ ብቻ ሳይሆን ከኮርት ውጪ ማስደነቁን ቀጥሎበታል። ይህ በነጻ የተከፈተው ክሊኒክ ያው የጤና እክል ገጥሟቸው እክል አቅም ግን ለሌላቸው የሚጠቅም ይሆናል ማለት ነው። ጆርዳን በጤናው ዙሪያው ይህንን ነገር በ2019 ነበር ማድረግ የጀመረው። በ2019 በሻርሎት ክሊኒኮችም በመክፈትም ነበር ጀምሮ የነበረውን። እንግዲህ አራተኛው ላይ በመድረስ አራተኛ የጤና ክሊኒክ በነጻ ለማገልገል በልጅነቱ ባደገበት ቦታ በካሮሊና ሊከፍት ችሏል።